ማርኬቱ ላይ ካላችሁ ይሄ ቪዲዮ ይጠቅማችኋል። ሴቭ አድርጉት ወይም ስክሪንሻት አድርጉት። ለሴም ኢንስትሩመንት ወይም ደግሞ አሴት የተለያየ ቦታ ላይ የተለያየ ስም ይዞ አይታችሁ ታውቃላችሁ? ለምሳሌ ወርቅን ብናነሳ ጎልድ ይባላል፣ ኤክስዩኤስዲ ይባላል፣ ጂሲ ይባላል፣ ጂኤልዲ ይባላል። ብዙ አይነት ይሄ ምን እንደሆነና እንዴት አይደንቲፋይ እንደምታደርጉት የሚያስረዳ ስፕሬድሺት ነው። እንደዚህ ከተረዳችሁ ሌሎቹን ሰርች ማድረግ ትችላላችሁ። ለምሳሌ ናስዳክ ላይ ዋናው አሴቱ ራሱ ናስዳክ 100 ነው የሚባለው። ከዛን ደግሞ ኢንዴክሱ ምን ተብሎ ይጠራል? ኤንዲኤክስ ነው የሚባለው። ከዛን ራሱ አሴት ፊውቸርስ ላይ ስትመጡ ኤንኪው ነው የሚባለው። ኢቲኤፍ ላይ ስትመጡ ደግሞ ኪውኪውኪው ተብሎ ይጠራል። ኦፕሽንስ ላይ ኤንኪው ወይም ደግሞ ኤንዲኤክስ ከሁለቱ አንዱ ነው የሚጠቀሙ። በመጨረሻም ሲኤፍዲ ላይ ስትመጡ ናስ 100 ዩኤስ 100 እዚህ ጋር እንደፈለጉ ነው የሚሰይሙት፣ ህግ የለም። ዋናው ሀሳቡ እንግዲህ ምንድን ነው? ደሴም አሴት በተለያዩ ማርኬቶች መካከል ኮንፊውዥን እንዳይፈጥር ነው። በተለይ ደግሞ ፊውቸርስ እና ኢቲኤፍ መካከል እናንተም አንድ ሰው ሲምቦሉ ወይም ደግሞ ቲከሩን ሲነግራችሁ ወዲያውኑ ሰውየው ያለበትን ፋይናንሻል ማርኬት ትረዳላችሁ ማለት ነው። ለምሳሌ ስፓይን ትሬድ እያደረግኩ ነው ካለ የኤስኤምፒ 500ን ኢቲኤፍ ትሬድ እያደረገ ነው ማለት ነው። ለማንኛውም ቻናል ጆይን አድርጉ። እዛ ላይ በደንብ የማስቀምጥላችሁ ይሆናል እና ደግሞ ፎሎ እያደረጋችሁ